He doesn't even know the question, bro. ጉርባ አማሪ ፈጎድ እያለ ነው ማዲ ቡጫ ኮቱ ደ ወይኔ አረ ለአላህ ብላችሁ አረ ክርስቲያኖች ሄድ ወላይ ኦ ማይ ጋድ። እሺ እንዴት ነው የምንሆነው? እሺ እኔ እኮ ግራ ገባን እኮ። እሺ አነሳ አንወያይ። ወይኔ መምህርም አጣን ሚወይ ምን እንሁን እኮ አሜን። በጣም ነው የምናዝነው። እንግዲህ ያለን አማራጭ አነስ ምን መሰለ፣ አንድ ለምን አንድ ቀን ፕሮግራም አንይዝም? በቃ ነገሩ ደግሞ አይሆንም እንደዛ አይሆንም። አንድ ቀን ግን ጠብቁ፣ መምህሮቻችሁ እንዴት እንደምናረጋቸው እንትን እናድርግ። የፋዘሮቹን እንያዝ። ያ እሱ ራሱ አንድ ራሱን የቻለ ነገር ነው። በቃ እሱ ኢንሻአላህ እሱን ብለን መቼ እንደሚሆን ራሱ አላውቅም። አይ ቲንክ ኢንሻአላህ tomorrow I'll be there። ትንሽ ነገ እናወራበትና ከዛ በኋላ ትንሽ እናንጫጫቸውና ሪጋርዲንግ ዲስ እስቲ የሚወያይም መምህር ካለ ያነሳነውን ነገር ለመመለስ ይምጣ፣ ችግር የለውም። እንፈልጋለን እኛ መምህር በአባቶች ዙሪያ የሚወያይ ካለ፣ በቅድም በስቅለት ዙሪያ የሚወያይ ካለ፣ በፕሮፌሲ የሚወያየን ጠፋ። ሲሪየስሊ ነው የምላቸው። አንድ መምህር ይጥፋ። አንድ መምህር ማለት ነው ላይክ ኢንፍሉዌንስ ያለው ግብረገብ ያለው መምህር አንድ መምህር ጠፋ። አንድ ሰው እንዴት አይወያይም? ወጣ ብሎ አንድ ሰው። ክርስቲያኖች ለምንድን ነው የማይወያዩት? በዚህ ርዕስ መምህራኖቻችሁ ለምን አይወያዩም? እኔ 1-3-4 ፌቨሪት ልጆች ነበሩኝ። አክቹሊ አሁን ለአንዳንዶቹ አስፈላጊም አይደሉም ቱ ሜንሽን እነሱንም ሜንሽን ማድረግኛ አስፈላጊ ግን መምህር የተባለ አካል የሚወያይ ካለ ላይ ግብረገብ ያለው እና የሆነ ኢንፍሉዌንስ ያለው መምህር ማለት ነው። እንደዛ አይነት መምህር ነው የምፈልገው። እና ውርውር የምትሉ ልጆች እዚህ ገስት ላይ እናስተናግዳቸዋለን። ከዛ የዘለለ ቦታ አንሰጣችሁም። ግን መምህር ኖሮ የሚወያይ ካለ እንከፍለዋለን። ራሱ ለምን አንከፍለውም? በክፍያ እናደርገዋለን። አስፈላጊ ከሆነ ለምን አናደርግም? እንደውም በክፍያ ለምን አናደርግም? ቁም ነገር ያ ዳስ በጣም የሚገርም ምክንያቱም ሊመጡ ይችላሉ። እኔ እኮ ወላሂ 300 ብር በ300 ብር ተወያይቻለሁ። ታውቃለህ አነስ ማን ተወያየ በ300 ብር? ካርድ ሞልቼለት ወላሂ ለአንዱ ፔንቴ ካርድ ሞልቼለት ወላሂ ተወያይቻለሁ። አስታውሳለሁ። ምናልባት የሚያስታውስ ካለ ያስታውሳል በእርግጠኝነት ከታች ያው አዋው አይ በ300 ብር የሚወያዩ ከሆነማ ችግር የለውም። ስፖንሰርም አንፈልግም ከራሳችን። አይ አሁን ብሮ ተወዷል ብራዘር፣ አሁን ከፍ ብሏል ትንሽ። አረ ችግር የለውም እኛ እንከፍላለን፣ ብቻ ይወያዩ። ወላሂ የፈለጉትን ያህል ሜንሽን ያድርጉ። ሼም ከያዛችሁ ራሱ መቀበል ማለት ነው። በሲክስ እንሰጣቸዋለን ሳናወራ ላይክ በሲክስ አለ በሲክስ ትክክል እንሰጣቸዋለን። እንደዛም ደግሞ አይ በቃ ህሊና ከወቀሳችሁም ደግሞ በእናንተ ሰበብ ሚስኪን እንረዳለን። አላህ ምስክሬን የሆነ የተቸገረ ሰው እንረዳለን። እናንተ ብቻ ተወያዩ እና መምህራኖች ከላይ ያላችሁ እስቲ ቢያንስ የተቸገረ ሰው በዚህ እርዱ። መታችሁ ብትቀጠቀጡ ምንም ብትሆኑም ብትወቀጡም ኑና የሆነ ሚስኪን እርዱ። በዚህ ነገር ማለት ነው እንረዳለን እኛ በእናንተ ማለት ነው። ሶ አክሰፕት አድርጉ። ዲቤት ክርስቲያን መምህራን ካላችሁ ማለት ነው። እየጠራን ያለ ነው። ስንት ዘመን ሆነን። ካልሆነ ደግሞ ቀጠሮ እንይዝና ኢብራሂም እኔ እናንተ እንወያያለን። ይመቸ በቃ ለምን እንደዛ ነው? አንዳ ይሄን ክርስቲያን እንፋጅ በቃ ምን አማራጭ አለን? መወያየት ካልቻለን አንተ እንትን ነው አንዲ እናደርጋለን። አነስ ደግሞ አንተ እንደዛ ብቻ አይደለማ ሀፍ 45 ደቂቃ አንተ እነሱን ተወክላለህ። 45 ደቂቃ እኔ ደግሞ የኛን ወክላለሁ። ተራ በተራ ማለት እንዴት እናድርግ ታዲያ? አማራጭ አለ? ቱቪቱ እናድርገው ወይስ እንዴት ይሻላል? አይ ወይ እንደዛ እናደርጋለን እንጂ በቃ ክርስቲያኖችም አይመጡም። እርስ በእርስ ከኢብሮ ጋር ካልተወያየን በቀር በቃ የውይይት ጥማችንም ላይክ መቀመጫ መያዣ ነው የሚያሳጣን በዚህ ከቀጠለ ማለት ነው። እና እኔ በጣም ውይይት ወዳለሁ። ኢብሮም እንደዛው
እና ተቀበሉና ተወያዩ መምህራን፣ ደህና መምህራን። ባለፈው የመጣችሁና ለመወያየት የነበራችሁ ልጆች እናንተን አይመለከትም። ዩ ሚስድ ዩር ቻንስ። ኢንፍሉዌንስ አድርጋችሁ ነው ኢንፍሉዌንስ አድርጋችሁ ደህና ሰው ይዛችሁ ደህና ሰው ልክ መሰብሰብ ስትጀምሩ ኢንፍሉዌንስ ሲኖራችሁ የዛኔ እናንተ አጠሩንም እኛ አይተን እንጠራችኋለን። እንዳያሳስባችሁ ማለት ነው። እኔ ቃሌ ነው ይሄ። ግን 30-20 ሰው እያዳመጠ ብራዘር በኮል እንጨርሳለን፣ ደውልልን በኮል ምናምን እንጨርሳለን እንጂ እናንተን ለውይይት እዚህ ጋር አገብተን ምንም እናጠፋው ታይምም የለም። በኩል እንጨርሰዋለን። እናንተ ማስታወቅ ጥቅም የለውም። 20 ሰው እያዳመጠ 30 ሰው እንደ ሰጀሽን ራሱ በውስጥ ጨርሱ። ከነሱ ጋር ራሱ ላይ ባትግባ ይቅርብህ። እናንተ አትምጡ፣ እናንተን አይመለከትም። ፕሮቴስታንቲዝም ዘንድ አይ ዶንት ቲንክ ደና ኢንፍሉዌንስ ያለው አይ ቲንክ 1 2 3 ልጆች ይመስሉኛል ያሉት። ስማቸውን አላስታውስም። ከኦርቶዶክስ ጋር የሚወያዩት ስሙ አልመጣልኝም። የሆነ ልጅ ነበር አይሙሬ ውስጥ መጥቶ እነሱ ከመጡ እንወያያለን። አንድ እነሱ ከዛ ከዘለለው ኦርቶዶክሶች ለምሮ ማትወያዩት ነው ዳኩዌሽን። ኦርቶዶክሶች ለምንድን ነው የማይወያዩት? Can I tell you the reason please? Can I tell? ሲሶ አለ። እስቲ ሲሶ ይምጣና ይንገረን እስቲ ምናልባት ሪዝኑ። ግን እኔ ሪዝኑ ልንገረን። Because they don't even know prophecy ምን ማለት እንደሆነ ራሱ አያውቁም። ፕሮፌሲ ምን እንደሆነ አያውቁማ። እንዴት ይወያዩ? ዋነስ እናስገድዳቸው እንዲያዛቸው አያውቁማ። ጀመረ እነሱ ምን የሚያውቁት ነገር አለ? ታዲያ ገበታሽ እኮ ታዲያ ኤክሰፕት አይሻ ከማለት ውጭ ምን ያውቃሉ? ወላሂ ትክክል እኮ ነው አይሻ። ኦኬ እንትና ዝግ ነው እያለ ነው ሲሶ እስቲ ንገረው እስቲ አሁን መልእክት እኔ አንዴ ላስተላልፍና ሲሶ እባክህ ፕሊዝ በቃ አንድ ፐርሰን በቃ አንድ በቃ እኛ ዲቤት እንፈልጋለን እና ይሄን ዲቤት በቃ አንዱ ፐርሰን ማን ነው የሚሆነው? መምህር ማለት ነው። በቃ ይሄንን አንድ ክርስቲያን የለም ከናንተ አለይሰ ሚንኩም ረጁሉ ረሺድ ብሏል ቁርአኑ። አንድ ክርስቲያን የለም ከናንተ አንድ በቃ እኔና አነስን የሚሞግት ማለት ነው በፕሮፌሲ ቱቪቱ የሚገባ አንድ በቃ ኦርቶዶክስ ቤተክርስቲያን ውስጥ ያለ መምህር። ይሄ ዝም ብሎ በየሰፈሩ ውር ምናምን በረሮ ምናምን አይደለም። ኦኬ የሆነ ደና መምህር ማለት ዳጎስ ያለ መምህር ለምሳሌ አሁን እንደ አኬ ምናምን አለ። እስቲ ፕሊዝ ለምንድን ነው የማይወያየው? ነገሩ እንዴት ይወያያል? አያውቀውም። ምንድን ነው የሚወያየው? አሁን ላስት ታይም ታስታውሳለህ? አነስ ቪዲዮ ካለ ብታወጣልኝ ደስ ይለኛል። ታስታውሳለህ ያለውን ነገር? ያ እኔ ፐርሰናሊ እንፈልገዋለን። አሁን እሱ ይሄን ስላለ ተናግሯል። ለምሳሌ ሰለም ሐሰተኛ ነቢይ ሆኖ ነው ያሉት ብሎ ተናግሯል። ግን ቢሞት ማለት ነው እሱ ልጅ ሬሳው መሬት ላይ ቢንጠፈጠፍ መጥቶ አይወያይም። ኦርቶዶክስ ትድናለች ቢባል ራሱ ኦርቶዶክስ ዊን ታደርጋለች ቢባል ራሱ ቢሞት አይወያይም። እሱ ልጅ እርሱት። ውይይት ብላችሁ ማትጥሩት እንደማይወያይ ኦብቪየስ ነው። ከማንም ከማይወያይ ልጅ ነው እሱ። ከማንም ምንድን ነው የሚለው? አህመድ ዲዳት ካልመጣ ነው የሚለው። አይ ቲንክ አህመድ ዲዳት የሞተ ሰው ከመቃብር ተነስቶ ካልተወያየኝ እንደዚህ አይነት ማይንድ ሴት ያለው ሰው ስለሆነ እነዚህን ችላ እንበላቸውና እስኪ እኔ ኔም ላድርጋቸው ኦርቶ ጋር ያሉትን ማለት ነው። አይ ዶንት ቲንክ ነሰሰሪ አይደለም፣ ግን ኦርቶዶክስ ጋራ ያሉት ማለት ነው። ፐርሰናሊ የሚፈልጋቸው ልጆች አሉ ከእንትን ካልክልኝ ማለት ነው። ሲሶ ካለ እዚህ ስር እንትና የሆነ ጊዜ ስንመላለስ የነበረው ልጅ ነበረ። አይ ዶንት ቲንክ በዚህ ሰዓት አይቼውም አላውቅም። እንትና የሚባል ልጅ አለ ጋዲሳ እሱ ማለት ነው። ዋት ጋዲሳ ፕሮፌሲ አይደለም እያልኩ ያለሁት። በምንም ርዕስ ላይ አነስ ስሜን ጠርቶ እንወያይ ካለ ሲሶ አነስ ስሜን ጠርቶ እንወያይ ካለ በምንም ርዕስ ላይ እኔ እመጣለሁ ለመወያየት። በየትኛውም ርዕስ ከዚህ በፊት ስናወራበት የቸርች ፋዘሮች ጉዳይ ነበረ። ቸርች ፋዘር ላይ የሚወያይ ከሆነ ስፔሲፋይ አድርገን ከፈለገ ጀስትን ማርተር ላይ ብቻ እናውራ ካለ እኔ ለመወያየት ዝግጁ ነኝ። ጥራው። አንድ እሱ ልጅ ነው። ኦኬ ይምጣና ይወያይ። ኢብራሂምም እዚህ ጋር ይወያየዋል ከፈለገ ማለት ነው። ኢብሮም አለ ቱቪቱም የሆነ አብሮት የሚገባ ልጅ አለ።
ማን ነበር ስሙ? ማን ነበር? By the way, that guy doesn't know anything. Oh. I got some appointment. በጣም ከባድ አፖይንትመንት አለኝ። አጋርገው መስጂድ መሄድ አለብኝ። እሺ ሰላም አለይኩም። ያንንም ልጅ ማለት ነው ዮሐድንም ሁለቱንም ከፈለጉ ቱዊቱም ከፈለጉ መግባት ይችላሉ። እኔና ኢብሮ አለን። ኦኬ we are here ለመወያየት። ስለዚህ አይ ቲንክ ኢብሮ ጠቅለልን አድርጎና ቤቱን መዝጋት ትችላለህ። ያ እንትን አለኝ ታውቃለህ፣ አፖይንትመንት አለኝ መስጂድ ዛሬ ጉዳይ ጨርሼ tomorrow ያው በሚለው ትላለህ። so thank you አነስ ኖ ዮሐድ ላድርግልህ። በነገር ላይ ዮሐድ doesn't know anything about ክርስቲያኒቲ ራሱ ምንም አያውቅም በነገራችሁ ላይ ማለት ነው። ሶ እኔ ያው ከዮሐድ ከፍ ያለ ሌላ አንድ ላይ ከመጡ ሁለት ለሁለት ዮሐድና ዮሐና ጋዲሳ አንድ ላይ ቱቪቱ ምናምን ከመጡ ለጋዲሳ ስል ምናልባት ልቀበለው እችላለሁ። አንድ ላይ ከመጡ ማለት ነው ሜቢ ለጋዲሳ ሲባል ኦኬ። ከዛ ውጪ እኔ ይቅርታ አድርግልኝና እኔ ምንም ውስጥ ማላረገው ልጅ ነው ከይቅርታ ጋር ማለት ነው። ሜቢ ከታላቁ ጋር ይምጣ፣ እሱም ያው የተመሳሳይ ነው። ይቅርታ እያለ አስሬ አላቅም እያለ ሰሞኑን ሲማር ነበር ይኖረው። አይታላ ሲማር ነበር የከረመው ሰው ተዋህዶ ማለት ነው ያለ ሰው ወይኔ ማለት ተዋህዶ ነው አለ። አላህ ምስክሬን የሆነ ሰዓት ታውቃላችሁ ጠርቼው ነበረ እውቀት ያለው ምናምን ነበር። ከዛ ይሄን ቪዲዮ ሳላ ሲልክልኝ ወጣ ሄል ያልኩት ምን ሆኜ ነው ያልኩትና የሆነ ሲያወራ ምናምን እኔም ፈልገው ነበረ ድሮ፣ ግን አይ ዶንት ቲንክ የሚመጠን ግን ከመጣ ይምጡ። አንድ ላይ ከሆነ ለሁለት ተደራርቦ የሚመጡ ከሆነ ለሁለት እናስተናግዳቸዋለን። ግን ብቻ ለብቻ እነዚህን አይመጡንም። ብቻ ለብቻ የምቀበለው ጋዲሳን ብቻ ነው። ሌሎቹ ለሁለት ተደምሮ ይምጡ። ለሁለት እንገባለን። ኦኬ ጋዲሳ ግን ብቻ ለብቻ ከፈለገ አምዳውን ለመወያየት ማለት ነው እና ንገሩት። አይ ቲንክ ኢብሮ መውጣት አለበት። አድርስላቸው ሲሶ። ሰላም አለይኩም። ወአለይኩም ሰላም። ያው አነስ እንዳለው ጋዲሳ ከሁለት አንዱ ይዞ ከመጣ we are willing to debate ከነሱ ጋር ማለት ነው። አንደኛ 3 ርዕስ አለ የሚቀመጥላችሁ ሜቢ ከመጣችሁ ማለት ነው። አንደኛ ክርስቶሎጂ ነው፣ ሁለተኛ ፕሮፌሲ ነው፣ ሶስተኛው ደግሞ ቸርች ፋዘር ነው። ሶ ክርስቶሎጂ እና ቸርች ፋዘር አንድ ላይ ይዛችሁ መምጣት ትችላላችሁ። ክርስቶሎጂ እና ፕሮፌሲ ይዛችሁ መምጣት ትችላላችሁ። እኛ አለን። ኦኬ አለን፣ መምጣት ትችላላችሁ። ሁለቱን ግን እንደ ሀሳብ ግን ይሄ ፕሮቴስታንት ቤት የፈመሰው 1 ሚሊዮን ፎሎወር ያለው ሰውዬ እንደው ቢመጣ ፎልስ ፕሮፌሲ ነው ፎልስ ፕሮፌት ነው ብሎ ያመጣው ፎልስ ፕሮፌት ነብዩን ሰለላሁ ዐለይሂ ወሰለም በድፍረት የተናገረበት አፉ በድፍረት ደግሞ እኛ ፊት ለፊት መጥቶ ዲቤት ያርግ። እኔ ይሄን ነው የምናገረው። በድፍረት አንተ ወንድ ከሆንክ ማለት ነው በቃ ማለት ወንድነት የሚባለው ይሄ ወንድነት የጾታ ወንድነት አይደለም። አንተ ያኛውን በቃ ራሴን ችዬ የተናገርኩትን ነገር ሪስፖንሲብል ነኝ ብለህ ካልክ ካም ተወያይና ናና ተወያይ። አታረገውም ግን ፈኢን ለም ተፍዐሉ ወለን ተፍዐሉ ብሏል አላህ። እማታረጉት ከሆነ ደግሞ አታረጉትም ብሏል። አታረገውም፣ እኛ ፊት አቆም ወሬ ብቻ ነህ። ብትመጣ ግን በጣም ደስ ይለን ነበረ፣ ግን አትመጣም። እናውቃለን፣ እውቀቱ የለማ ዜሮ ነህ። ቀጥል ሳላ አነስ በቃ እንውጣና የምትለው መጨረሻ በልና እንወጣለን። አይ የእነሱን ጉዳይ አጠቃለናል። ጀነራሊ በቃ የሚመጡ ከሆነ የተጠሩ ልጆች ይምጡ። ያንኛው ሰውዬ እኔ በበኩሌ ቢሞት እንደማይመጣ ስለማቅ ምንም አይደለም። ኢብሮ ከንቱ ልፋት ነው። ከዛ የተናገረው ነገር የማያምንበት ልጅ ስለሆነ መቼም ቢሞት አይወያይም። ግን ኮሜንት ላይ የጻፋችሁልን የነበራችሁ ልጆች አሉ። ኢብሮና አነስ ማታ ኢምራን ጋኑ ምናምን የሚል አይዲያ ማለት ነው። ጋይዝ ችግር የለም አንዳንዴ እንመጣለን ምናምን። ግን ኢብራሂምን አሁን ለምሳሌ ቀኑን ሙሉ ዳዋ አድርጎ ማታም ዋል ማለት ጤነኝነት አይደለም። ስለዚህ
ልትገሉት ነው ወይ ልጁን? አንድ ፍሬ ልጅ ነው፣ ገና አላገባም። ካላገባው እያለ ነው፣ ገና አላገባም ልጁ። ተውት እሺ። ሰላም አለይኩም። ቻው ቻው ቻው። ይመችህ። መልካም ጊዜ ብራዘሪ። ምን ሆነ ነው ጭራሽ ደግሞ ሌላ ታሪክ ልታወራብኝ ነው እንዴ? በል ሰላም አለይኩም። እንዴ እዚህ ጋር ሊድረኝ ነው እንዴ? ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ቻው ዛሩ። ሰላም አለይኩም። ሰላም ሳትይ